ሰላም ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የሮዛ ዩቲዩብ ተመልካቾቼ በመላው ዓለም ያላችሁ ሰላማችሁ ብዝዝዝዝት ይበልልኝ። የኔ ወዶች እንዴት ናችሁ? ሁሉ ሰላም? እኔ በጣም ደህና ነኝ። ክብሩ ይስፋ ለእናትና ልጁ። እንዴት ነው? ሁሉ ሰላም ነው? እግዚአብሔር ይመስገን። የማዳም ቅመሞች ሁላችሁም በመላው ዓለም ያላችሁ እንዴት ናችሁ? ሰላም ነው? ሁሉ ሰላም? በአገር ቤትም በውጭም በመላው ዓለም ያላችሁ ሁሉ ሰላም ነው? እግዚአብሔር ይመስገን ጋር ሁሉ ሰላም፣ ክብሩ ይስፋ። እንዴት ናችሁ? ደህና ናችሁ ሆይ? የማዳም ቅመሞች እንዴት ነው? ስራ እንዴት ነው? ለምታበረታቱኝ ለምታደርጉልኝ ሁሉ ነገር በጣም የማመሰግናችሁ እግዚአብሔር ለሁሉም ነገር እግዚአብሔር አምላክ ይስጥልኝ። በጣም የማመሰግናችሁ በጣም የምወዳችሁ ሁላችሁም በመላው ዓለም ያላችሁ ዘመዶቼ ወዶቼ ወደድድ ነው ማረጋችሁ። እግዚአብሔር ባላችሁበት ሁሉ ይጠብቃችሁ፣ ተጎናችሁን አለው ይባላችሁ፣ ተክፉ መከራ ይጠብቃችሁ፣ ከሚወራው ከሚፈራው ያድናችሁ፣ ታጉል መከራ ካጉል ሞት ይሰውራችሁ፣ በሰላም ከወጥቶ ከመቅረት ያድናችሁ፣ በሰላም ለሀገራችሁ ምድር ያብቃችሁ። እንደኛ ኃጢአት እንደኛ በደል እንደኛ ሁሉ ነገር እንደኛ ስራ ሳይ እንደ ቸርነቱ አስቦ እንደ አባትነቱ እንደ ፍቅሩ እንደ ደግነቱ አስቦ በሰላም ለሀገራችን ምድር ያብቃን። እንደው በሰላም እንደወጣን እንደው በሰላም ይመልሰን። እኔ እንደው ሁሌ የምለው አምላኬ ሆይ እንደው በሰላም እንደወጣው በደስታ በዛ በደስታ በሰላም እንደወጣው በሰላም መልሰኝ እያልኩ ሁሌ የምጸልየው እግዚአብሔር በሰላም ወጥቶ በሰላም መግባት በጣም ትልቅ ነገር ነው። የሰው ልጅ ማለት ነው። የሰው ልጅ በህይወቱ ሲኖር በቃ አለ አይደለ? ሰይጣን ይፈትናል። ብዙ ነገር አለ። ገባችኋ? ብዙ ነገር አለ እና ከሱ ሁሉ እግዚአብሔር አምላክ ይጠብቃችሁ። ሁላችሁንም ከእንደዚህ አይነት ነገር ይጠብቃችሁ እና የማዳም ቅመሞች ራሳችሁን ጠብቁ። በደንብ አድርጋችሁ ራሳችሁን ጠብቁ። እዚህ ጋር ስራ ከበደኝ፣ እዚህ ጋር መዳም አናደደችኝ፣ እዚህ ጋር ቤተሰብ አሰቃየኝ፣ እዚህ ጋር ፍቅረኛ፣ እዚህ ጋር ባል እያላችሁ ባልሆነ ነገር ራሳችሁን አታጥፉ። እግዚአብሔር ራሳችሁን አታጥፉ። ራሳችሁን ውደዱ። በእውነት ራሳችሁን ውደዱ ውዶቼ። ራሳችሁን ካልወደዳችሁ ማን ራሳችሁን ይወድላችኋል? ባጉል ነገር ራሳችሁን እንዳታጣፉ። እመቤቴ ራሳችሁን አታጥፉ። እግዚአብሔር እንደው ራሳችሁን አታጥፉ። እኔ ይኸው ገና በዛኛው በዩቲዩብ በተዘጋው ዩቲዩብ ጀምሬ ነው ራሳችሁን አታጥፉ የምለው። እመቤቴ እሱ ቪዲዮ ቢኖር እንደው አሁን አሳየችሁ ነበር። እሱ ዩቲዩብ ባይዘጋብኝ እባካችሁ ራሳችሁን አታጥፉ። ብዙ ጊዜ ላለው እመቤቴ እንዴት ራሳችሁን ታጠፋላችሁ? ለቃ ለሚያልፍ ቀን እመቤቴ ለሚያልፍ ቀን ውዶቼ ለሚያልፍ ቀን እንዴ ለሚያልፍ ቀን ታጠፋላችሁ ራሳችሁን። ለሚያልፍ ቀን ብላችሁ እማልፈው ክርስቶስ ብቻ ነው። ሁሉ ነገር እኮ ያልፋል። እማልፈው አምላክ ብቻ ነው እኮ። ሲከብድሽ ሲጨንቅሽ ሞት ስትመኝ ሲከፋሽ ስትናደጂ ለምን በርሽን ዝግት አድርገሽ ጸሎት አታደርጊም? በሃይማኖትሽ ቤንጤም ኮንሽ ሙስሊምም ኮንሽ ክርስቲያንም ኮንሽ ለምን በየሃይማኖትሽ ጸሎት አታደርጊም? ለምን አትለምኝም? ክርስቲያን ኮንሽ ደግሞ መብርሃንን ለምን አትለምኛትም? መብርሃን ሩቅ አይደለችም። ቤንጤም ኮንሽ ኢየሱስ ክርስቶስን ለምኝ። ሙስሊምም ኮንክ አላህ ለምን። ሁሉም ሩቅ አይደለም እኮ። እግዚአብሔር እኮ ሩቅ አይደለም እኮ ወዶቼ። እግዚአብሔር እኮ ሩቅ አይደለም። እግዚአብሔር እኮ ብዙ ቋጥሮ የሚፈታ አምላክ ነው። እግዚአብሔር እኮ ገና እንደ ሰው እኮ ለምኑኝ አይልም። ፈጣሪ እኮ እንደ ሰው ለምኑኝ አይልም። ሰው ነው እንደው ለምነሽ ተለማምጠሽ ብዙ ነገር አረግልሃለሁ ውለታ በላሽ አርገኝ ምናምን ብለሽ ልበጥበጥ ብለሽ ስቃይሽ አፈርድ ቤት ገጥ አድርገሽ ውለታ የሚውልልሽ ሰው ነው እንደዛ አይነት። እግዚአብሔር ደግሞ ምንም ሳታደርጊለት በባዶ የሚወድ አምላክ ነው። ንጹህ ልብ ብቻ ነው የሚፈልገው እግዚአብሔር እኛን ኃጢአተኞችን እንኳን ይወዳል። እግዚአብሔር እኛ ኃጢአተኞችን እንኳን ይወዳል። እግዚአብሔር እኛ ውሻዎች ኃጢአተኞችን እኛን እንኳን ይወዳል እግዚአብሔር።
እኛን እንኳን ይወዳል እግዚአብሔር። እግዚአብሔር እኮ ክፉ አምላክ አይደለም። እግዚአብሔር አንቺ እንደምታና እኛ እንደምናስበው እኮ ክፉ አምላክ አይደለም ውዶቼ። እግዚአብሔር እኮ ክፉ አምላክ አይደለም። ሩቅ ሂዱ አይላችሁም እኮ ውዶቼ። ንጹህ ልብ ብቻ ነው የሚፈልገው ከእናንተ ሸር፣ ተንኮል፣ ምቀኝነት የሆነ በቃ ተንኮል፣ ምቀኝነት፣ ሸር በቃ ያኑ ስታው ወይ ያ ሰው ቢጠፋ ያ ሰው እግዚአብሔር ቢያጠፋው በለጠኝ ምናምን ይሄ ምቀኝ በቃ የሰውን ውድቀት የምትመኙ በቃ የሰውን ሞት የሰውን በቃ ያን ሰው ስክልክል አድርጎ ለማስቀረት አንተ ከበላይ ሆነ እሱ ከበታች ለማድረግ በቃ እሱን ስክልክል አድርገህ እሱ ሲታመም ብቻ ሲሞትና ሲታመም እሰይ ወይ እኮ ሞተ ነፍስ ይማር ኖ ነፍስ ይማር ሞተ ነፍስ ይማር አንጀት ደስ ቅቤ ጥጥት እያለ ማለት ነው። ቅቤ ጥጥት እያለ እሰይ እንኳን ሞተ ተገላገለ እሰይ በልጦ የነበረ እያለ ነው ከኛ ህዝብ። የኛ ህዝብ እኮ በጣም እኮ አስቸጋሪ ህዝብ ነው። እመቤቴ በጣም እኮ አስቸጋሪዎች እኮ ነን እኛ። እስማ የሰው ሞት የሚናፍቀን እግዚአብሔር አናሳዝንም? የሰው ሞት የሚናፍቀን የሰው ውርቀት የሚናፍቀን። አሁን እቺ የሞተችዋን እንኳን ሬሷን እየዘቀዘቁ እንደው እስቲ እንደዚህ የሚያረጉ ግን አይምሮ ምን አይነት አይምሮ ነው? ሬሷን እየዘቀዘቁ አሁን ድራማ ይሰሩበታል። ገመድ እያመጡ ምናምን እሷ ወደ አንዱ ሄዳለች፣ ወደ እውነቱ ጋር ነች ያለችው። ዘቀዘቃችኋት፣ ገለበጣችኋት። ከፈለጋችሁ ዘቀዘቃችሁ፣ ከፈለጋችሁ ገለበጣችሁ፣ ከፈለጋችሁ ምን አርጋችሁ። እሷ ወደ እውነቱ ሄደች፣ ግን ተሳስታ ነው፣ አላወቀችም ነበረ። እግዚአብሔር አምላክ እንደው ነፍሷን በአጸደ ገነት ያድርገው እግዚአብሔር። ሰው ታንቆ መሞት ራሱ ምን ቢከፋ ታንቆ መሞት በጣም ኃጢአት ነው። በምድር ሳትኖሪ በሰማይ ቤትም ኃጢአት ነው። ሞትሽ ገነት አትገቢም። ስለ ሞትሽ ገነት አትገቢም። አንቺ ስለታናቅሽ ራስሽን ስለገደልሽ ስለሞትሽ ራስሽን ስለጠፋሽ ገነት አትገቢም። ሲኦል ነው የሚጠብቀው። ሲጀመር ራስ ማጥፋት ኃጢአት ነው ሲጀመር። አንቺ ለሚያልፍ ቀን ታገሺ። ማንም እኮ በመከራ ውስጥ እኮ ነው ያለፈው። እመቤቴ የኔን የህይወት ታሪክ ብነግርሽ እኮ ደም ነው የምታለቅሽው። ደም እኮ ነው አንድ ቀን ሲያልፍልኝ አገሬ ስገባ በራሴ ቤት ሞልቅቅ ብዬ በራሴ ቤት ሰው ነው ማውራችሁ። የኔ ውጣ ውረድ በ30 ተመጣው ጀምሬ ከተፈጠርኩ ጀምሬ እስከ 30 ዓመቴ ድረስ ያሳለፍኳቸው መከራዎች አንድ ባንዱ አንድ ቀን ሲያልፍልኝ ሰው ሲሆን ስረጋጋ አንድ ቀን ቁጭ ብዬ እነግራችኋለሁ። የኔን ውጣ ውረድ አንድ ቀን ሲያልፍልኝ እነግራችኋለሁ። አሁን አልነግራችሁም። ሲያልፍልኝ አንድ ቀን ሰው ሲሆን ስረጋጋ አንድ ቀን እነግራችኋለሁ። አንድ የሚያምር ህይወት ሲኖረኝ አንድ ቀን እነግራችኋለሁ። እንዲህ ነበርኩ እኮ እኔ ብዬ አንድ ቀን እነግራችኋለሁ። ስለዚህ አንቺ ለሚያልፍ ቀን ለምን ራስሽን ታጠፊያለሽ? ለማብለሽ ራስሽን ታጠፊያለሽ? ራስሽን በጣም ውደጂው። ወንድም ከሆነ ሲቀር ይቀራል። እኔ ለምን ባሌ አይሆንም? ሲቀር ይቀራል። ምንም አይደለም። እኔ ምንም አይደለም። እሱ ቤት ሌላ ይመጣል። ምንም ችግር የለውም። እኔ ራሴን በራሴ ኮንፊደንስ ካለኝ ማለት ነው የፈለኩትን አማርጬ ማግባት ትችላለሁ። ስላገባው ላላገባ ነው ሌላ ወንድ? ኧረ እባክሽ እና ማለት ነው አታጥፉ። ራሳችሁን በጣም ውደዱት። በመከራ ውስጥ ሆናችሁ ራሳችሁን ውደዱት። እና ደግሞ በመከራ ውስጥ ተመከራ የሚያወጣ አምላክ እንደ ሰው የማይጥል እንደ ሰው ፊቱን የማያዞር እንደ ሰው አንተ ለሰው አሳልፈ ለሰው ብነግረው ሰው ያማሃል። ሰው አንተን ዞር ብሎ ቡጭቅ አድርጎ ነው የሚያማክ። እግዚአብሔር ደግሞ እንደዛ አይነት አባት ስላልሆነ እግዚአብሔር ሁሌ ቅዱስ ነው። ሁሌ በቆሸሽንበት ሰዓት በተቀበው ምንም ባልንበት ሰዓት ሁሌም የሚወደን እስተነ ቆሻሻችን እስተነ ኃጢአታችን የሚወደን አምላክ ስላለ እግዚአብሔር ሁሌም በተከፋችሁበት ሰዓት አምላካችሁን ለምኑ። በቃ አምላካችሁን ለምኑ። ውስጣችሁ ሐሴት ነው የሚያደርገው ሲጀመር ከአምላክ ጋር ስትሆኑ። በሰው ፊት ኃጢአተኛ ሆናችሁ በእግዚአብሔር ፊት ጻድቃን ሁኑ። በሰው ፊት ጻድቃን ሆነሽ በሰው ፊት ጻድቃን መስለሽ በእግዚአብሔር ፊት ኃጢአተኛ ብትሆኚ ምንም ፋይዳ የለውም። እግዚአብሔር የሚፈልገው ንጹህ ልብ ብቻ ነው። ንጹህ ልብ፣ በቃ ንጹህ ልብ። ልብሽ ተንኮል፣ ምቀኝነት፣ ብዙ ነገሮች አሉ። ከሱ ነገር የሚያታስወግጂ ልብሽ የዋህ፣ ልብሽ ሩሩ፣ ለሰው አዛኝ፣ ለሰው አሳቢ፣ ያንን ሰው እንደራስሽ አድርገሽ የምትወጂ የዛ ለሰው
ውስጥሽ በቃ ንጹህ ልብ ለእግዚአብሔር ፍቅር ያለው ልብ ከሆነ በያልሽበት ሁሉ እግዚአብሔር ሩቅ አይደለም። በየጠየቅሻት ሁሉ ትሳካለች። የጠየቅሻት ያሰብሻት ሁሉ ትደረጋለች፣ ትሳካለች። ምንም አትሳካም ብለሽ የምታስቢው ነገር የለም። ምንም የምታስቢው ነገር የለም። አይሳካልኝም ብለሽ የምታስቢው ነገር አንዳች ነገር የለም። ሁሉም ነገር ትሳካለች፣ ሁሉም ትሞላለች። ህይወትሽ ሁሉ ይሳካል። እና እግዚአብሔርን ለምኑ። በተከፋችሁበት ሰዓት አምላካችሁን ለምኑ። ራሳችሁን አታጥፉ የኔ ውዶች፣ አታጥፉ። ለማ ብላችሁ ራሳችሁን ተጠፋላችሁ። ለማ ብለሽ የኔ ውድ ራስሽ ተጠፊያለሽ። ለማ ብለሽ ለዚህ ለቆሻሻ ግማሹ በኮመንት ነው ራሷን ያጠፋችሁ ይላል። አዎ የኛ ህዝብ እንኳን አይደለም እንትን እንጨቱን ያደርቃል፣ እንጨቱን ያደርቃል የኛ ህዝብ። እንጨቱ ቆመሽ ስትሄጂ እኮ ነው የሚያዩ። ቆመሽ ስትሄጂ እንዴ ስትለብሺ እቺ ምንድነው እንደዚህ የሚቆላት ትባያለሽ። ዝንጥ ብለሽ ቁሽሽሽ ብለሽ ስትሄጂ ምንድነው እንደዚህ ክርፍፍፍ የሚያደርጋት ከርፋፋ። ድሮ እንደዚህ ነበረች ዛሬ እንደዚህ ነቃች ትባያለሽ። አረ የኛ ሰው እኮ ከራስሽ ላይ አይወርድም ውዴ። በጭ አርገሽ ካልናቅሽው፣ በጭ አርገሽ ካልናቅሽው፣ እንዲህ በላው ላይ ካልተራመድሽበት የኛ ህዝብ አይተውሽም። ምንም ብትሆኚ ከራስሽ ላይ አይወርድም። ስለዚህ አንቺ መፍራት ያለብሽ ሰውን አይደለም ፈጣሪሽን ብቻ ፍሪ እንጂ ለሰው አይ ዶንት ኬር በይ። አይ ዶንት ኬር ለሰው እኔ አሁን አይ ዶንት ኬር ምን ቢል አይ ዶንት ኬር። እኔ ለክርስቶስ ለአምላኬ ብቻ ታማኝ ንጹህ ልብ ካለኝ እኔ ለሰው ታመንኩ አልታመንኩ ምን አይቆርስልኝ አይጎምስልኝ። ለኔ እዚህ ጋር እኮ ቢቸግረኝ እዚህ ጋር እኮ ቢርመኝ የኔን አሳልፎ ይሰጠኛል እንጂ ምንም ሊያደርግልኝ አይችልም። ስለኔ ቢያወራ ስለኔ ቢፈታፍን ስለኔ ቢያቦካ አይ ዶንት ኬር። ስለዚህ የኔ ወዶች እራሳችሁን ለማጥፋት አትሞክሩ። ሲከፋችሁ አምላክ ወደ አምላክ በርሽን ዝግት አድርጊና ቤት እንኳን ባይመችሽ ሽንት ቤት ሆነሽ ጸልይ። እግዚአብሔር የትም ቦታ አለ። ባይመችሽ እዚህ ጋር ማዳም ብጮሽ እዚህ ጋር ብትመጣብሽ እዚህ ጋር ባታጸልይሽ ክፍልሽ ግቢና ሽንት ቤት ግቢና ጸልይ። እግዚአብሔር ሩቅ አይደለም። ንጹህ ልብ ካለሽ ሩሩ ልብ ካለሽ ተንኮል ካሌለብሽ እግዚአብሔር ይደርሳል። ራሳችሁን አታጥፉ። በጌታ ስም ራሳችሁን አታጥፉ። በድንግል ማርያም ራሳችሁን አታጥፉ። በድንግል ማርያም ይዣችኋለሁ። ራሳችሁን አታጥፉ። ምን ነው ለዚህ ቀሪ እኔ እንደው እንደዚህ ሁሌ ራሱን አጠፋ ሲባል ውስጤ በጣም ሰበር እያለ ነው። ግን አለማዘን እሞክራለሁ። ሁሌ ራሱን አታጥፉ ይባላል። ደግሞ ኮመንት ላይ የሚጻፈው ጉድ እኔም ተከታይ ነኝ እኔም ምንድን ነኝ አይባልም። ሲጀመር እግዚአብሔር የፈጠረውን እግዚአብሔር ነው መውሰድ የሚችለው። አንቺ ስለሞሽ ገነት አትገቢም፣ ሲኦል ነው የሚጠብቅሽ። ምንም አዲስ ነገር የለም። እሳትን መርጠሽ ከሄድሽ ምድርም እሳት ናት፣ ስትሄጂም እዛም እሳት ናት የምትሆንብሽ። ምንም ትርጉም የለውም። እና ራሳቸውን ጠብቁ የኔ ወዶች። በተረፈው ፈጣሪ ይጠብቃችሁ። ባላችሁበት ሁሉ ፈጣሪ አለው ይበላችሁ፣ ተጎናችሁ ይሁን። ምንኛው የኛ ጠባቂ እሱ ብቻ ነው። በስደት ያለ ነው ማጠባቂ። እንደዚህ አሳምሮ የሚያኖረን ማን ነው? ፈጣሪ ነው። እኛ ያለ ነው በባዳ አቤት እኮ ነው፣ በባድ ቤት ነው። እኛን ጠብቆ እንደዚህ በግርማ ሞገስ የሚያኖረን እሱ ብቻ ነው። ስለዚህ እግዚአብሔርን ያዙ፣ እግዚአብሔርን ጠብቁት። ባላችሁበት ሁሉ እግዚአብሔር ይጠብቃችሁ። በርቱ፣ ጠንክሩ፣ አይዟችሁ። ቀን ያልፋል፣ እስተሚያልፍ ያለፋል እንጂ ቀን ያልፋል። እሺ ቀን ያልፋል። ለሚያልፍ ቀን ብለሽ ራስሽን አታጥፊ። ለሚያልፍ ቀን ብለሽ ነገ ጠዋት የሚያምር ቀን ስላለሽ ከኋላሽ በጣም የሚያምር ቀን ይጠብቅሻል። ነገ በጣም የሚያምር ቀን ይጠብቅሻል። ነገ በጣም የሚያምር ቀን የሚያምር ህይወት ይጠብቅሻል። ስለዚህ አታጥፊ። እኔ በጣም በእድሜ ራሱ ካልኩሌተር እየሰራሁበት ነው። እመቤቴሽ ስንት ዓመት ነው ኖሮ እያልኩ ራሱ እንኳን ራሴ ላጠፋ አላጠፋም እንዴ። ራሴን በጣም ነው የምወደው ማርያም። እና ውድድ ነው ማረጋችሁ። እግዚአብሔር ባያላችሁበት ይጠብቃችሁ። ከእንደዚህ አይነት አጉል ዳቢሎስ ሰይጣን እግዚአብሔር ይሰውራችሁ። የኔ ውዶች እወዳችኋለሁ። የኔ ፍቅሮች በኮመንታችሁ ፍቅራችሁን ገለጥልኝ። የማዳም ቅመሞች አይዟችሁ። እሺ ቻው።